ውድ የትንቢት ቃል የወንጌል አገልግሎት ሳምንታዊ መጽሐፍ ቅዱስ ጥናት ታዳሚያን በያላችሁበት የጌታችን የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ባለፉት ተከታታይ ሳምንታት ከእግዚአብሔር ጋር ባለን ግንኙነት ስለ ማደግ ስናጠና ቆይተናል። አሁን ያንን ትምህርት ወደ ፍጻሜ የምናመጣበት ትምህርት ላይ ደርሰናል። የዚህ ትምህርታችን ርዕስ ወደ ዘላለም መግባት ይላል። በቅድሚያ የእግዚአብሔር መንፈስ እንዲያስተምረን ጸሎት በማድረግ እንጀምራለን። እንጸልይ። እግዚአብሔር አፍቃሪ አባታችን እጅግ አድርገን እናመሰግንሃለን ስለረዳህን፣ ስላገዝከን፣ ደግሞ በዚህ አንተን የበለጠ እንድናውቅና ከአንተ ጋርም ባለን ግንኙነት እንድናድግ የሚረዳንን ትምህርት ስታስተምረን ስለቆየ ተመስገን። አሁንም ጌታ እግዚአብሔር ሆይ በተለየ ሁኔታ አንተ እንድትረዳን እንጸለያለን። በሁሉ አንተ መሪያችን፣ ደጋፊያችን ሁንልን። በጌታ በኢየሱስ ስም አሜን። ወደ ዘላለም መግባት ይላል መሪ ጥቅሳችን። ወዳጆች ሆይ ይለናል። አሁን የእግዚአብሔር ልጆች ነን፣ ምንም እንደምንሆን ገና አልተገለጠም። ዳሩ ግን ቢገለጥ እርሱ እንዳለ እናየዋለንና እርሱን እንድንመስል እናውቃለን ይላል አንደኛ ዮሐንስ ምዕራፍ 3 ቁጥር 2። ምንም እንኳን ከእግዚአብሔር ጋር መገናኘትና በሕይወታችን ሁሉ እርሱን እያወቁ መኖር አስፈላጊ ቢሆንም የክርስቲያን ግቡ እርሱ ብቻ አይደለም። ይልቁንም ግባችን የሚበልጥን ነገር ለማሳካት እንመኛለን። በምድር ላይ ያወቅነውንና የተገናኘነውን እርሱን ፊት ለፊት ደግሞ ለመገናኘት እንፈልጋለን። ያ ጊዜ መቼ ይሆን? ከዚያስ በኋላ ምን ይሆናል? ይህን ማወቅ የዕለት ከዕለት ሕይወታችንን እንዴት ይለውጠዋል? እነዚህ ወሳኝ ጥያቄዎች ናቸው። ስለዚህ በዚህ ትምህርታችን 5 ዋና ነጥቦችን የምንዳስስ ይሆናል። በመጀመሪያ ስለ መጠበቅ እናያለን። የመጠበቅ ጊዜ አለ። ከዚያ ደግሞ የመጠበቁ ጊዜ ሲያበቃ ዳግም ምጽአቱ የሚመጣበትን ጊዜ እናያለን። ከዳግም ምጽአቱ ተከትሎ የሚመጣው ደግሞ ቤታችን ስንደርስ የሚኖረውን ሁኔታ ከቃኘን በኋላ ታዲያ ዘላለምን በዚያ ምን እያደረግን እንቆያለን የሚለውን ጥያቄ አይተን በመጨረሻ እንግዲያውስ ወደዛ ለመድረስ ኃላፊነታችን ምንድን ነው የሚለውን በማጥናት ከፍጻሜ እናመጣለን። እንግዲህ በቅድሚያ ስለ መጠበቅ እንነጋገር። የመጠበቅ ጊዜ 2 ጢሞቴዎስ ምዕራፍ 3 ቁጥር 1 ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንደሚመጣ ይህንን እወቅ ይላል። ኢየሱስ ከዳግም ምጽአቱ በፊት የሚሆኑ ምልክቶችን ሰጥቶናል። ጊዜው በቀረበ መጠን እነዚህ ምልክቶች እየተባባሱ የሚሄዱ ተከታታይ ክስተቶች እንደሚሆኑም በማቴዎስ ወንጌል ምዕራፍ 24 ከቁጥር 6 እስከ 11 ስናነብ እናገኛለን። በእርግጥም ጦርነትና የጦርነት ወሬን እንደምንሰማ ተነግሯል። ደግሞም በመካሄድ ላይ ያሉ በርካታ ጦርነቶች እንዳሉ እናውቃለን። ከባድ ጦርነቶች፣ ቀላል ጦርነቶች፣ ግጭት በሚባል ደረጃ ያሉ አለመስማማቶችና ጥሎች ብዙዎችን ጨርሰዋል። ሕዝብ በሕዝብ ላይ ይነሳል። ያም ብቻ አይደለም፣ ረሃብ፣ ቸነፈር፣ የምድር መንቀጥቀጥ ይሆናል ብሎናል። ክርስቲያኖች እንደሚጠሉ እንደሚሳደዱም ቃሉ ይናገራል። አጠቃላይ ክህደት እንደሚኖር፣ እምነት እንደሚጠፋ፣ ሐሰተኛ ነቢያቶች ደግሞ ብዙዎችን እንደሚያታልሉ ይናገርና ነው እንግዲህ በእነዚህ አስጨናቂ ጊዜያት መተማመናችንን ለመጠበቅ እምነታችንን ለማጽናት ከእግዚአብሔር ጋር ትክክለኛ ግንኙነትን ማጎልበት እንዳለብን ይናገራል። እናም ኃጢአታችን ይቅር መባሉንና በእርሱ መዳናችንን ማረጋገጥ እንደሚኖርብን ከዚህ እንረዳለን። መንፈሳዊ መነቃቃት ያስፈልገናል። እንደ አሳፍ አቤቱ መልሰን ፊትህንም አብራ እኛም እንድናለን ብለን መጸለይ ይኖርብናል። በተለይ መዝሙር 80 ላይ የምናገኘው ይህንን ነው። መዝሙረኛው በእርግጥም እግዚአብሔር ፊቱን ወደ እነሱ እንዲመልስ ፊቱን በእነሱ ላይ እንዲያበራ ይጸልያል፣ ይጠይቃል። ድንቅ የሆነ መረዳትን በዛ ውስጥ ያሳየናል። እንግዲህ ኃጢአት በእኛና በእግዚአብሔር መካከል ግርዶሽን፣ ልዩነትን፣ ግድግዳን አምጥቶ ነበር። ነገር ግን ያ እንዲወገድና እግዚአብሔርን ሙሉ በሙሉ እንድንገናኘው ፊቱን እንዲያበራልን ፊቱ ወደ እኛ እንዲመለስ ያንን እንድንጠይቅ ይህ ትምህርት ያስገነዝበናል። እንግዲህ ዳግም ምጽአቱ ይህንን ነው የሚያመጣልን። መላእክቱንም ከታላቅ መለከት ድምፅ ጋር ይልካቸዋል። ከሰማያትም ዳርቻ እስከ ዳርቻው ከአራቱ ነፋሳት ለእነርሱ የተመረጡትን ወይም ለእርሱ የተመረጡትን
ይሰበስባሉ ይለናል በማቴዎስ ወንጌል ምዕራፍ 24 ቁጥር 31። ማቴዎስ 24 ከ29 እስከ 31 ስናነብ የዚህ ታላቅ ክስተት ዋና ዋና ሁኔታዎች ተዘርዝረው እናገኛለን። ትዕይንቱን በሌሎችም ጥቅሶች ተጨማሪ ተብራርቶ እናገኘዋለን። ምንድን ነው የሚሆነው ካልን፣ አንደኛ ታላላቅ የምድር መናወጦች መሬትን እንደሚያርዷት ጌታችን ሲመጣ ይናገራል። የሰው ልጅ ምልክት በሰማይ እንደሚታይ ትንሽ ደመና ሆኖ ከላይ እንደሚመጣ ይናገራል። ኢየሱስ በደመናት ላይ ደግሞ በድንገት እንደሚገለጥ ራእይ 1:7 ላይ ተጽፎልናል። ድምፁ ሙታንን ሲያስነሳ በሕይወት ያሉትን ደግሞ እንደሚለውጣቸው ቃሉ በዮሐንስ 5:28 በአንደኛ ተሰሎንቄ 4:16 በአንደኛ ቆሮንቶስ 15:51 እና 52 ላይ ተጽፏል። መላእክቱ የተዋጁትን ይሰበስቡና ወደ ኢየሱስም ይወስዷቸዋል። አንደኛ ተሰሎንቄ ምዕራፍ 4 ቁጥር 17 ይህንን ያስገነዝበናል። እንግዲህ በዚያን ሰዓት ነው መለከት ሲነፋና ዓይን ሁሉ ኢየሱስን ሲያየው መጠበቃችን ለመልካም እንደሆነ እናውቃለን። እያንዳንዱ መሪር ጸሎት፣ ከእርሱ ጋር ጊዜ ማሳለፍ ያስቀደምንበት እያንዳንዱ ጊዜ፣ ስለ እርሱ በድፍረት የተናገርንበት እያንዳንዱ ጊዜና እያንዳንዱ ፈተና ሁሉም ፍጻሜውን የሚያገኘው የእርሱን ፊት ስናይ ነው። ፊት ለፊት ጌታችንን ስናየው ያን ጊዜ ፊታችን ፊቱን ሲመለከት እነዛ ሁሉ ያሳለፍናቸው ነገሮች ይረሳሉ። በአዲስ ምዕራፍ ወደፊት ከእግዚአብሔር ጋር ለዘላለም ለመኖር እንደምንመጣ ከእሱ ጋር እንደምንገናኝ ቃሉ ይናገራል። እንግዲያውስ ቤታችን ስንደርስ ስለሚሆነውም ነገር ቃሉ ይነግረናል። በዮሐንስ ወንጌል 14 ቁጥር 2 ላይ በአባቴ ቤት ብዙ መኖሪያ አለ ይለናል። ብዙ መኖሪያ አለ፣ እንዲህስ ባይሆን ባልኋችሁ ነበር ይላል። ስፍራ አዘጋጅላችሁ ዘንድ እሄዳለሁና ብሎም ይናገራል። በዮሐንስ ወንጌል ምዕራፍ 14 ቁጥር 2 ኢየሱስ በሰማይ ለእኛ ያዘጋጀው ስፍራ አለ። በአዲስቱ ኢየሩሳሌም ለዘላለም እንደምንኖር ቃሉ ይናገራል። ዮሐንስ ወንጌል 14 ቁጥር 2፣ ዕብራውያን 11 ቁጥር 10፣ ራእይ 21 ቁጥር 10 ይህንን ያስተምሩናል። ይህች ከተማ በውስጧ ከምንኖረው ከኛ ጋር የበጉ ሙሽራ ተብላ ተጠርታለች። ራእይ 21 ቁጥር 2 እንደዚሁም 9 ላይ፣ ራእይ 19 ቁጥር 7፣ 8 ላይ ይህቺ ከተማ ሙሽራ ተብላለች። በእርግጥም በዛ ውስጥ ከምንኖር ከዳኑት ጋር ጌታ የሚኖርበት ስፍራ እንደሆነችም ተገልጿል። በአዲሱ መኖሪያችን የምንገኝበት የመጀመሪያው ዝግጅት ታላቁ የበጉ ሰርግ የራት ግብዣ እንደሚሆንም ተጽፏል። የክርስቶስ ሙሽራ ለመሆን ግን መጀመሪያ በምድር ላይ የእርሱ ሙሽራ መሆን አለብን። ከኢየሱስ ጋር የቅርብ ወዳጅነት አሁን ልንመሰርት ይገባል። እርሱን በይበልጥ ማወቅ አለብን። በየዕለቱ ከእርሱ ጋር ልንነጋገር ይገባል። እርሱን ልናምነውም ያስፈልጋል። ከእርሱም ጋር ለዘላለም መኖር የምንጀምርበት ቀን ልንናፍቀው ይገባል። አሁን ከእሱ ጋር የሚኖረን ግንኙነት ነው በኋላም ከእርሱ ጋር ለዘላለም እንድንኖር ብቁ የሚያደርገን። ሌላው እንግዲህ ዘላለምን ምን እያደረግን እንቆያለን ብለን ልናስብ እንችላለን። በዙፋኑ መካከል ያለው በጉ እረኛቸው ይሆናል ይላል። ወደ ሕይወት ውኃ ምንጭም ይመራቸዋል። እግዚአብሔርም እንባዎችን ሁሉ ከዓይናቸው ያብሳል። በሰማይ የምናገኘው ትልቁ በረከት ኢየሱስን በዓይናችን ማየትና ስላደረገልን ነገር እርሱን ማመስገን ነው። በእርግጥም ዘላለም በሰማይ አንኖርም። ዘላለም ወደምንኖርበት ወደ አዲስቱ ምድር የምንወርድበት ጊዜ ይመጣል። ራእይ 21 ከቁጥር 1 እስከ 3፣ መዝሙር 37 ቁጥር 9 ይህን ያስተምረናል። በዚያ ክፉ የማይገኝ ቢሆንም ኢየሱስ የሚጠነቀቅልን እረኛችን መሆኑን ደግሞ ይቀጥላል። በዚያ የሚኖረን ሕይወት ልማዳዊ እንደማይሆን እርግጥ ነው። እግዚአብሔር ልክ ሰውን ሲፈጥር ስራን እንደሰጠው እያንዳንዳችን ደግሞ በዚህ ዓላማ ይሰጠናል። እግዚአብሔር ዓላማ ያለው ሕይወት እንድንመራ ይረዳናል። እውቀታችንን ማሳደግ እንደዚሁም አዳዲስ ድንቆችን የማግኘት እድሉን ይሰጠናል። አሁን እንደሆነው ሳይሆን ሀሳባችን 100% በእግዚአብሔር ላይ ይሆናል። ፍቅሩም ሙሉ ማንነታችንን ያጥለቀልቀዋል። ራእይ ምዕራፍ 14 ቁጥር 1 ላይ እንደምናነበው። ስለዚህ ዘላለምን የምናሳልፈው ከጌታ ጋር ሆነን በደስታ የእሱን ማንነት እያጠናን እያወቅን በእሱ ፍቅር ልባችን እየተሞላ እየተቀየርን እየተለወጥን እንደሚሆን የእግዚአብሔር ቃል ያስተምረናል። እንግዲህ ታዲያ ኃላፊነታችን ምንድን ነው ካልን የመጨረሻው ቃል በራእይ 22:17 የእግዚአብሔር ቃል ሲዘጋ እንደዚህ ይላል። መንፈሱና ሙሽራይቱ
ና ይላሉ። የሚሰማም ና ይበል፣ የተጠማም ይምጣ፣ የወደደም የሕይወትን ውሃ እንዲያው ይውሰድ በማለት ይናገራል። በዘላለም መኖሪያችን አዲስቱ ኢየሩሳሌም የሕይወት ውሃ ወንዝ ከእግዚአብሔር ዙፋን ስር እየፈሰሰ የሕይወትን ዛፍ ያጠጣል። የተትረፈረፈ ሕይወትና የዘላለም ሕይወት በዚያ ይገኛል። እርሱ ጋር መድረስ የምንችለው በነፃ ነው። ኢየሱስ ዋጋውን ሁሉ ከፍሎታል። እኛም አንድ ቀን የመንፈስ ቅዱስን ጥሪ ሰምተን መንገዱን አውቀነዋል። ነገር ግን መንገዱን የማያውቁት ብዙዎች አሉ። ስለዚህም ኃላፊነታችን የዘላለምን ሕይወት ለሚሹ መንገዱን ላላወቁት ሁሉ ኃላፊነት አለብን። የተጠማ ይምጣ፣ የወደደም የሕይወትን ውሃ እንዲሁ ይውሰድ እያለን በጩኸት ማወጅ ይኖርብናል። ከዚያ ውሃ የምንጠጣበት ጊዜ እስኪመጣ ድረስ በመጠበቅ አንታክት። ጉጉታችንን በግለት እንቀጥል። ናልን ጌታ ኢየሱስ ክርስቶስ ብለን ልንጣራ ይገባናል። ስለዚህ ምንድን ነው ማድረግ ያለብን ካልን ከእርሱ ጋር ባለን ግንኙነት ዕለት ዕለት የጠበቀና የጠለቀ ኅብረት መፍጠር፣ ከዚያም እኛ ወዳገኘነው ወደዚህ የሚያሳርፍ ሕይወት ለዋጭ የሆነ የእግዚአብሔር ጸጋ ሰዎችን የምናድም የምንጋብዝ ልንሆን ያስፈልገናል። አዎ በመጨረሻ ታላቁ ተጋድሎ አለቀ ይባላል። ኃጢአትና ኃጢአተኞችም ከስፍራቸው ይታጣሉ። ዓለማት ሁሉ ይነጻሉ። በተንጣለለው ፍጥረት ውስጥ ተመሳሳይ የአንድነትና የደስታ ትርታ ይሰማል። ሁሉን ከፈጠረው ከእርሱ ሕይወት፣ ብርሃንና ደስታ ባልተገደቡበት ዓለም ውስጥ ይፈሳል። ከረቂቅ አቶም እስከ ታላቁ ዓለም ድረስ ሁሉም ነገሮች ሕያዋን ቢሆኑ ግዑዛን ባልተሸፈነ ውበታቸው በፍጹም ሐሴት እግዚአብሔር ፍቅር ነው ሲሉ ይናገራሉ ይለናል። እውነት ነው። አምላካችን እግዚአብሔር ፍቅር ነው። በመጀመሪያም አፍቃሪ ነበር። በፍቅር በመልኩ በአምሳሉ ፈጠረን። እኛ በኃጢአት ምክንያት ወድቀን ከፍቅሩ ሸሸን። እሱ ግን እንደገና በፍቅሩ ፈለገን። በፍቅሩም ሕይወታችንን ሊታደገን የደህንነት ዕቅድን አዘጋጀልን። ያንን ተቀብለን እሺ ብለን ወደ እሱ ብንመጣ አሁንም ተቀብለው ለዘላለም የእሱ ሊያደርገን ደግሞም ለዘላለም ከእሱ ጋር ሊያኖረን እግዚአብሔር ቃል ገብቶልናል። እንግዲህ ይህን ጥናታችንን ስንቋጭ እነዚህን 13 ተከታታይ ትምህርቶች ስንፈጽም አንድ ነገር በልባችን እንያዝ። አምላካችን እግዚአብሔር ፊት ለፊት እንድንገናኘው የሚፈልግ እጅግ አፍቃሪ አምላክ ነው። ዛሬ ግን ምን ያህል ፊቱን እንፈልጋለን? ምን ያህል ከእርሱ ጋር እኛ ስለመሆን ምርጫችን እናደርጋለን? ዛሬ ወደ እሱ በቀረብነው መጠን ደግሞም እስከ መጨረሻ ከእሱ ጋር ለመጓዝ አቅም ይሆንልናልና ዛሬ የበለጠ ከእርሱ ጋር ተጣብቀን እንድንኖር የእሱን መንገድ እንድንከተል የእሱን ሐሳብ እንድንፈልግ እግዚአብሔር በጸጋው ይርዳን። ጌታ ይባርካችሁ።